በሀገር ውስጥ ገቢ ከሚሰበሰብባቸውና የገቢዎች ሚኒስቴር አካል ከሆኑ ተቋማት አንዱ የብሔራዊ ሎተሪ አስተዳደር ነው። አስተዳደሩ ላለፉት 60 ዓመታት ገደማ የተለያዩ የሎተሪ ጨዋታዎችን በማቅረብ ለዜጎች አገልግሎት ሲሰጥ ቆይቷል። በ1954 ዓመተ ምህረት ነው አስተዳደሩ የተመሰረተው። በዛን ጊዜ አዲስ አበባ ውስጥ በሶስት የሽያጭ ማደያዎች ብቻ ነበር ስራውን እና ከአዲስ አበባ ውጪ የተወሰኑ አካባቢዎች ላይ በተለይም ሻሸመኔ አካባቢ እዛ ሻሸመኔ አዋሳ እንዲሁ ቅርንጫፎች ነበሩት። በእነዚህ ነው ስራ የጀመረው። ሁለት አላማዎች አሉት። አንደኛው የሎተሪ ቲኬቶችን በውጪና በአገር ውስጥ በማሳተም ለገበያ በማቅረብ በመሸጥ ገቢ በመሰብሰብ ከሰበሰበው ገቢ ለእድለኞች የዕጣ ክፍያ በመፈጸም ለአዟሪዎች ኮሚሽን በመክፈል ሌሎቹንም የስራ ማስኬጃ ወጪዎችን ካወጣ በኋላ የቀረውን የተረፈ ገንዘብ ለመንግስት ግምጃ ቤት ገቢ ማድረግ ነው። ሁለተኛው የእድል ጨዋታዎችን መቆጣጠር ነው። ሁሉንም የሀገሪቱን አካባቢዎች ለማዳረስ በተደረገው ጥረት ዛሬ ላይ 58 ቅርንጫፍ መስሪያ ቤቶች አሉን። በእነዚሁ ስር በ58ቱ ቅርንጫፍ መስሪያ ቤቶች ከአዲስ አበባ ውጪ ባሉት ስር በቅርንጫፎቹ ስር ከቅርንጫፎቹ ትኬት የሚያገኙ ወደ 181 የሚደርሱ ወኪሎች አሉ። በእነዚህ ዓመታት ከጊዜ ወደ ጊዜ በአዲስ አበባና በሌሎች ክልሎች ተደራሽነቱን እያሰፋ የሎተሪ ህትመት መጠኑንና ለእድለኛ የሚከፈልን የገንዘብ መጠን እያሳደገ እንዲሁም የሎተሪ ጨዋታ አይነቶችን እየጨመረ መጥቷል። ሎተሪዎቻችን በባህሪያቸው ሁለት አይነት ናቸው። አንደኞቹ ወዲያውኑ እንደገዙ ደንበኞቻችን ፍቀው ሽልማት ማግኘት አሸናፊ አለመሆናቸውን የሚያረጋግጡበት ማለት ነው። ይሄ ከውጭ ሀገር ታትመው የሚመጣ ነው። እነዚህ ከውጭ ታትመው የሚመጡት ቲኬቶች ፈጣንና ቢንጎ ይባላሉ። ገና ይህን የሚፋቅ ሎተሪ ስንጀምር ቢንጎም ፈጣንም በአንድ ብር የሚሸጥ ነበር። አሁን ያ ባለ 2 ብር ባለ 3 ብር ወደ ገበያ ስናስገባ የአንዱን ብር ከገበያ ውጪ እንዲሆን አድርገነዋል። እንደገና የሁለቱና የሶስቱ ብር ደግሞ ከተወሰነ ጊዜ በኋላ አይተን አሁን ላይ ፈጣን ሎተሪ ባለ 5 ብርና ባለ 10 ብር፣ ቢንጎ ሎተሪ ባለ 5 ብርና ባለ 10 ብር ነው ገበያ ላይ አሁን ያለን። ሁለተኛው ቀን ተቀጥሮ በአንድ ወር በሁለት ወር በ15 ቀን ዕጣ የምናወጣባቸው ናቸው። እነዚህ የወረቀት ሎተሪዎች ናቸው። እነዚህ የወረቀት ሎተሪዎች ደግሞ እዚህ በሀገር ውስጥ በብርሃንና ሰላም ማተሚያ ድርጅት ይታተማሉ። እነዚህ ሎተሪዎች እንቁጣጣሽ፣ እድል፣ ልዩ አንድ፣ ገና፣ ዝሆን፣ ትንሳኤ፣ ልዩ 2፣ ቶምቦላ የሚባሉ ናቸው እና መደበኛ ሎተሪ በየ15 ቀኑ የሚወጣ ማለት ነው። የእድል ጨዋታ ወይንም ሎተሪ በአብዛኛው ሰዎች የዕጣ ቁጥር ወስደው እንደ እድል ሆኖ የወሰዱት ዕጣ ቁጥር ከተመረጠ ተሸላሚ የሚሆኑበት ነው። የተለያዩ ግምቶችን በመገመት ግምቱ ልክ ሆኖ ሲገኝ የሚያሸልም ጨዋታንም ያካትታል። የእድል ጨዋታዎችን የሚያስተዳድር ተቋም ኖሮ በሕግና በስርዓት እንዲካሄድ ማድረግ በርካታ ጥቅሞች አሉት። ከእነዚህ ውስጥ አንደኛው ሰፊ የስራ እድል መፍጠር መቻሉ ነው። የብሔራዊ ሎተሪ አስተዳደርም በሀገራችን የእድል ጨዋታዎችን ለማስተዳደር በሚሰራው ስራ በመስሪያ ቤቱ የሚሰሩ 950 ሰራተኞችን ጨምሮ በተለያየ መልኩ ለብዙዎች የስራ እድልን ፈጥሯል። አሁን ባለው ሁኔታ 180 ወኪሎች በዚህ ስራ ይተዳደራሉ። ሌላው የሁላችንም በመንገድ ላይ የምናገኛቸው ሎተሪ አዟሪዎች ከ10,000 በላይ የሚሆኑ ሎተሪ አዟሪዎች አሉ።
ለነዚህ በሙሉ ስራ ይፈጥራል ማለት ነው። ሐምሌ ነው የመጣው። ሐምሌ 15 ቀን ነው የመጣው። ለስራ ነው የመጣው። ሎተሪ ያገኘ ሎተሪ ልሰራ ነው። ስራ እግዚአብሔር ይመስገን አሪፍ ነው። ሲደርስ ቢያንስ በቃ 1-2 ምናምን እንሰጣለን። 2 3 እንሰጣለን። ተማሪ ነኝ እኔ ወራቤ ዩኒቨርሲቲ ነው መሰለጥነው። የመጀመሪያ ዓመት ነው። ፍሬሽማን ኮርስ ነው የምንወስደው። ክረምት ያው እስካሁን ድረስ ቤተሰብ ሳግዝ ቆየው። ቢያንስ ከ2 ሳምንት ጀምሬ አሁን ደግሞ እዚህ ቤተሰብን ለማገዝ ለሎተሪ ስራ መጣሁ። ክረምት ላይ የሚያዞሩ ሎተሪ የሚሸጡ ልጆች ቁጥር በጣም ይበዛል። በዛ ምክንያት የመደበኛ ሎተሪና እንቁጣጣሽ ሎተሪ እጣው ከመውጣቱ በፊት ያልቃል። በምን ምክንያት ነው? ሁሉም ከትምህርት ቤት ሲዘጋ ሁሉም የተወሰነው የህብረተሰብ ክፍል ሎተሪውን ሽያጭ ላይ ስለሚሳተፍ የኛም ሽያጭ በጣም ከፍተኛ ነው። ትምህርት ተዘጋ። ኮሮና ሰዓት ከተዘጋ ጀምሮ እንዴት እንደጀመርኩማ ምንም ብር አልያዝኩም። የሆነ ጓደኛዬ ነበረ መጣና ከዛ ጀመርኩ። የአንድ ብር ጥቅም አመቱ 15 ብር ነው ያለው። እንግዲህ ሎተሪ 15 ብር ነው ያለው። ያኛው ደግሞ 1 ብር እያገኘ 86 ሰጠኝ በነጣ አስጀምሬ እዛውን ሰርቼ ከፈልኩት። ያው ጓደኞቼም ትልቅ ወንድ ዘመዶቼም የኔ የሚሰሩ ይሄንን ሰራው ነው የሚጀምረው። አለመዱ ይሰራ ያው አሪፍ ነው። መቼም እኛ መጣን ስለሆነ ግዙን ስንላቸው ይገዙናል። አሪፍ ነው። በቀን ያንስ 700 እንዲያንሸጣለን 800 ለደብተር ለስክሪፕቶ እንጠቀምበታለን። ያው ለልብስ ለባብሰን ለመሄድ ብቻ ነው እኛውን ዛሬ የሚገባል። አሁን ትምህርት ሲከፈት እንመለሳለን። ያው እንግዲህ መቼም 1000 ብር እንሸጣለን። በተለይ ተንቦላ 100 ብር ከሆነ ወዲህ 1000 ብር እንሸጣለን። ከዛ በላይ የሚሸጡ አሉ። እስከ 500 እንሸጣለን። ያው ወጫችን ሸፈነን የተወሰነ 50 ብርም ሆነ የሆነ ነገር እናስቀምጣለን። በትንሹም ቢሆን እስክሪብቶ ደብተሬ ራሴን ቤተሰብን አግዛለሁ። ራሴን እችላለሁ። እቅድ በቃ ሎተሪ ሰርቼ ወራ ሀገሬ ሄጄ ቤት ሰርቼ በቃ ኑሮ ለመምራት ነው የምፈልገው። ሌላም ተምሬ ለማደግ ነው የምፈልገው። በሌላ በኩል የስራ እድል ከመፍጠር ጋር የሚሄዳው የሽልማት የምንሰጣቸው ወጣቶች አሉ። እንግዲህ ሁሉንም እንትን አንልም። ወጣቶቹን ለይተን ብናይ ወደ 62 የሚሆኑ ወጣቶች ከ100,000 ብር እስከ 7 ሚሊዮን ብር እድለኛ የሆኑበት እድል አለ። ይሄ ራሱ በራሳቸው ስራ መፍጠር የሚችላሉ። እነርሱም ደግሞ መልሰው ስራ በሚሰሩበት ጊዜ ለሌሎቹም ስራ የሚፈጥሩበት እድል አለ ማለት ነው። በሌላ በኩል ደግሞ ሌሎች የእድል ጨዋታዎችን ማካሄድ የሚፈልጉ አካላት ዜጎችን ተጎጂ በማያደርግና ስርዓቱን በጠበቀ መልኩ ማካሄድ እንዲችሉ ፍቃድ የመስጠት ስልጣኑን ተጠቅሞ ፍቃድ ይሰጣል፣ ክትትልና ቁጥጥርም ያደርጋል። ይህን ተግባር ለመፈጸም የሚያስችለው አዋጅ ከጸደቀበት ከ1999 ዓመተ ምህረት አንስቶ ሲተገብር ቆይቷል። በወቅቱ የዚህ የህገወጥ የሎተሪ የእድል ጨዋታዎች ላይ በተለያዩ መልኩ ፍላጎቶች ስታዩ እንቅስቃሴዎች ነበሩ። በህገወጥ መንገድ በስፖርት ዙሪያ በቶምቦላ ሎተሪ በተለያዩ ግለሰቦች ወይም ድርጅቶች ደግሞ ምርታቸውንና አገልግሎታቸውንም ለማስተዋወቅ ስሉ ወደ እንደዚህ ሎተሪ መሆኑን ራሱ ሳያውቁት በተለያየ በህገወጥ መንገድ ሲያጫውቱ ያንን ህጋዊ መስመር ለማስያዝ በተለያየ በታዩ ክፍተቶች ዙሪያ ህጋዊ መስመር ለማስያዝ ተብሎ በ4 የሎተሪ አይነቶች ፕሮሞሽን ሎተሪ፣ በስፖርት ውርርድ ቶምቦላ ሎተሪ እና የኮንቬንሽናል ቢንጎ ሎተሪዎች በፈቃድ እንዲካሄዱ በአዋጁም በደንቡም ላይ ተፈቀደ ማለት ነው። አስተዳደሩ በእነዚህ በሁለቱ ማለትም በራሱ ከሚያካሂዳቸውና በሌሎች አማካኝነት እንዲካሄዱ ከሚያደርጋቸው የሎተሪ ጨዋታዎች ለሀገር ውስጥ ልማት የሚውል ገቢን ይሰበስባል። በዚህም የገቢዎች ሚኒስቴር ገቢን የሚሰበስብበት ሌላኛው መንገድ ሆኖ ያገለግላል። በ2012 ያቀድነው ወደ 179.8 ሚሊዮን አካባቢ ነው። የፈጸምነው ወደ 152 ሚሊዮን ነው። ይሄ ደግሞ በመቶኛ ሲታይ 84 በመቶ ፈጽመናል ማለት ነው። ከአገኘነው የተጣራ ገቢ ለመንግስት ፈሰስ አድርገን መንግስት ደግሞ
ሁሉንም ህብረተሰብ ተጠቃሚ በሚያደርጉ ትምህርት ቤቶች በማስፋፋት መንገድ በመስራት የጤና ጣቢያዎችን ሆስፒታሎችን በመገንባት ስራ ላይ ያውላልና ከሎተሪ የሚገኘው መጨረሻ የተጣራው ትርፍ መልሶ ሁሉንም ህብረተሰብ ተጠቃሚ በሚያደርግ ነገር ላይ የሚውልበት ሁኔታ እየፈጠረ ያለ ነው። የብሔራዊ ሎተሪ አስተዳደር በቀጣይም በዘመናዊ ቴክኖሎጂ የታገዙ የሎተሪ ጨዋታዎችን በማዘጋጀት ተደራሽነቱን ከዚህም በላይ በማስፋትና የእጣዎችን መጠን በየጊዜው በማሳደግ ለገቢዎች ሚኒስቴር የሚያቀርበውን የገቢ መጠን ለማሳደግ እቅዶችን ይዞ እየተንቀሳቀሰ ይገኛል። የገቢዎች ሚኒስቴር የግብር ህጉን አክብረው ግዴታቸውን የተወጡ ታማኝ ግብር ከፋዮችን እውቅና መስጠትና መሸለም ከጀመረ ሁለተኛ ዓመቱን ይዟል። ባሳለፍነው ዓመት 160 ዘንድሮ ደግሞ 200 ታማኝ ግብር ከፋዮችን በፕላቲኒየም በወርቅና በብር ደረጃዎች ሸልሟል። በፌዴራል ደረጃ ከተሰጡት ከነኚህ ሽልማቶች ጎን ለጎን በሚኒስቴሩ ስር የሚገኙት የተለያዩ ቅርንጫፍ ጽሕፈት ቤቶችም ለህግ ተገዢ የሆኑ ታማኝ ግብር ከፋዮችን መሸለም ከጀመሩ ሰነባብተዋል። 26 ሚሊዮን 444,051 ብር ከ75 ሳንቲም ግብር በታማኝነት በመክፈል አገራዊ ግዴታውን የተወጣ ፋብሪካ ነው። እጅግ አድርገን ከልብ እናመሰግናለን። ግብር ከፋዮቻቸውን ከሸለሙና እውቅና ከሰጡት መካከል ድሬዳዋ፣ ባህር ዳርና ኮምቦልቻ ቅርንጫፍ ጽሕፈት ቤቶች ተጠቃሽ ናቸው። በገቢዎች ሚኒስቴር የድሬዳዋ ቅርንጫፍ ጽሕፈት ቤት በ2012 በጀት ዓመት በታማኝነት ገቢያቸውን አሳውቀው የከፈሉና የተሻለ የሕግ ተገዥነት ያላቸውን 5 ድርጅቶች በመለየት እውቅናና ሽልማት ሰጥቷል። በ2013 ዓመተ ምህረት የመጀመሪያውን ሩብ ዓመት ከእቅድ በላይ መሰብሰብ የቻለው ቅርንጫፍ ጽሕፈት ቤቱ ያዘጋጀው እውቅናና ሽልማት ታማኝ ግብር ከፋዮችን በተጣለባቸው አመኔታ እንዲቀጥሉ የሚያበረታታ ነው። የዚህ አይነት የእውቅና ስነስርዓት በአንድ ሀገር ላይ በተለይ በንግዱ ዘርፍ ለሚሰማራ ማህበረሰብ ከፍተኛ የሆነ መነቃቃትን፣ ከፍተኛ የሆነ ተነሳሽነትን የሚያመጣ ነው። በአካባቢው ላይም በዚህ አይነት መልኩ አልተሰራም። የሽልማት የእውቅና ስነስርዓት ሊኖር ይችላል፣ ተደርጎ ሊሆን ይችላል ከዚህ በፊት። ነገር ግን መስፈርቶቹ በዚህ ዓመት ያየናቸው መስፈርቶች ከዚህ ቀደም ከነበሩት ለየት ያለ ነው። ወይ የክፍያ መጠን ብቻ መሰረት አድርጎ ነው ወይ ሌሎች ጉዳዮች ነው። ግን እነኛው በተለይ ከህግና ከህግ ጋር ተያይዘው ያሉት የሰነድ አያያዝ፣ የአመዘጋገብ እና ንግድን፣ ትርፍን፣ ኪሳራን በማሳወቅ ሂደት ላይ ህግንና ስርዓትን ጠብቆ ከመሄድ ጋር የተሻለ ግንዛቤን የሚፈጥር ተነሳሽነትን ያመጣ፣ ለቀጣይ ስራ ደግሞ እንዴት መስራት አለብን የሚለውን ነገር በተለይ የሰነድ አያያዞቻችን፣ አመዘጋገቦቻችን ስራችንን የንግድ ስራውን የምናሳውቅበት የሪፖርት አደራረግ ስርዓት ምን መሆን እንዳለበት ግንዛቤ ጭምርና ተነሳሽነት ያገኘንበት መድረክ ነው። ማሸነፋችን አንደኛ በጣም ደስ ይለናል። በሁለተኛ ደረጃ ያበረታታናል። የበለጠ እንድንሰራ የበለጠ ደግሞ ተግተን ሰርተን የበለጠ ከሰራን ደግሞ የበለጠ ለሀገራችንም አስተዋጽኦ አድርገን ግብርን መክፈል እንደምንችል፣ በሁለተኛ ደረጃ ደግሞ ሌሎቹንም እንደዚሁ እንደኛ እድል ያላገኙት እድል እንዲያገኙ ለማበረታታት እንሞክራለን። ከህግ ተገዥነት አንጻር፣ ከታክስ አከፋፈል አንጻር የተሻለ የስራ አፈጻጸም ይኖረናል ብለን እናስባለን። እንዲሁም ደግሞ ያው በምንከፍለው ታክስ ሀገራችንን እንዲሁም እንደ ድሬዳዋ አስተዳደራችንን ያው በልማት ተሳታፊ የምናደርግ ይሆናል ማለት ነው። የመጀመሪያው ስራ ተግቶ መስራት ነው። ሁለተኛው ስራ ደግሞ የህጉን የሚፈቅደውን የሀገሪቱ ህግ የንግድ ስርዓት የሚፈቅደውን ህጎች ጠብቆ መጓዝ ነው። ስለዚህ ብዙዎችን ወደዚህ መስመር የሚያመጣ የሚያነቃቃና እልህ ውስጥ ጤናማ እልህ ውስጥ የሚያስገባ ነው። የተሻለ ነው፣ ይበል የሚያሰኝ ነው። በዚሁ መቀጠል አለበት። በእውቅናና ሽልማት አሰጣጥ ስነ ስርዓቱ ላይ የተገኙት የገቢዎች ሚኒስቴር ሚኒስትር ዴኤታ አቶ ዘመዴ ተፈራ
ታማኝ ግብር ከፋዮች ጥቂት በመስጠት ብዙ ማትረፍ የቻሉ በመሆኑ በመታመናቸው እንዲቀጥሉ መክረዋል። በየትኛውም ሃይማኖት ቢሆን የኛን ለራሳችን የመንግስትን ለመንግስት የጌታን ለጌታ መስጠት ይጠበቅብናል። ስለዚህ ይሄ በሃይማኖት ደረጃ እንደ ጽድቅ የሚቆጠር በዓለማዊ ህይወትም ልማት ሆኖ የሚመጣ ስለሆነ በዚህ ውስጥ አትራፊ እንጂ አክሳሪ ከሳሪ አይደላችሁ። ጥቂት በመስጠት ብዙ ታተርፋላችሁ። ለምን? ጥቂቱ ተሰብስቦ ትልቅ ነገር ስለሚሰራ ከዛ ከትልቁ ኬክ ላይ ልማት ላይ እናንተም ተጠቃሚ ስለምትሆኑ ማለት ነው። ስለዚህ ትንሽ ከፍላችሁ ብዙ የምታተርፉበት እንደሆነ አስባችሁ ግብራችሁን በወቅቱ እንደምትከፍሉ ተስፋ እናደርጋለን። ለ23 ታማኝ ግብር ከፋዮች እውቅናና ሽልማት የሰጠው የባህር ዳር ቅርንጫፍ ጽሕፈት ቤት በግብር አሰባሰቡ ጤናማነት ዙሪያ ከግብር ከፋዮች ጋር ምክክር አድርጓል። ታማኝ ግብር ከፋዮች የተሰጣቸው እውቅናና ሽልማት አበረታች መሆኑን ተናግረዋል። እንዲህ አይነት ጅምር በመጀመሩ እኔ በዚሁ ይቀጥል ይበርታ ነው የምለው። በጣም ደስ የሚል ሰዎችን ወደ ግብር ከፋይነት የሚያበረታታ የሚገፋፋ ስለሆነ የተሰማኝ ስሜት እጅግ በጣም ከፍተኛ ነው። ይሄ እውቅናና ይሄ ሽልማት እኛ በርተን እንድንሰራና ግዴታችንን እንድንወጣ ያደርገናል። ከብር ወደ ወርቅ እንድንሄድ በጣም በፍቅርና በደስታ እንድንሰራና ግዴታችንን እንድንወጣ ያደርገናልና በጣም ደስ ይለናል። ይሄ አበረታች ነው። በእርግጥ እንደዚህ አይነት መድረኮች ጥሩ ናቸው። ሁለቱም አካላት ማለት የሚሸለመውም አካል የማይሸለመውም አካል ተገንቶ መስፈርቱ የወጣለትን መስፈርት ያሟላ አካል ሁሉ ወደዚህ መድረክ መምጣት እንደሚችል ተገልጾ መድረኩ ጋር ምንድናቸው የተሰጠው መለኪያ መመዘኛ ምንድናቸው ተብሎ ማብራሪያ ተሰጥቶ በዚህ መልኩ መሆኑ ጥሩ ነው። ለሚሸለመው ማህበረሰብም ጥሩ ነው፣ ድርጅት ጥሩ ነው። ያልተሸለመው ደግሞ ነገ ወደዚህ ኢንጌጅ ለማድረግ ምን መስራት እንዳለበት ጥሩ ነው፣ ያበረታታል ብዬ አስባለሁ። ሽልማቱ ሌሎች ግብር ከፋዮች በታማኝነት ግብራቸውን እንዲከፍሉ የሚያነሳሳና ግብርን መክፈል ለሀገር ያለውን ከፍተኛ ጥቅም የሚያስገነዝብ ነው። ግብር መክፈል ለሀገር እድገት፣ ለሀገር ኢኮኖሚ እንደዚሁ ደግሞ መሰረተ ልማቶች እኛም ሰርተን የምንኖረው የገቢዎች ሚኒስቴር በሚሰበሰበው መሰረተ ልማቶች ሲያሟላልን እኛም ተጠቃሚ እንሆናለን፣ ሀገርም ታድጋለች እና ይሄን አውቆ የሚሰራ ተቋም ነው ተቋማችን። በየጊዜው ማንም ሳይጎድል ሳይለው በአግባቡ ግብሩን እየከፈለ በዛም ነው ተሸላሚ ያደረገው። የብር ተሸላሚም ሆኗል እና በዚህ በጣም ለሀገር ፋይዳው ትልቅ አስተዋጽኦ አለው ብለን እናስባለን። ሀገርን ከመገንባት አኳያ ይሄን እናገኛለን ብለን አይደለም ስራ የሰራ ነው። ከዚህ በኋላ ግን እንደዚህ አይነት መበረታታት ካለ የበለጠ ጠንክረን ከገቢዎች ጋር ያለንን ቀረቤታ እና ግንኙነት በማጠንከር ክፍተቶቻችንን በማስተካከል የወርቅ ሜዳሊያ ለመሸለም ድርጅቴንም እኔም የምችለውን ያህል ከፍተኛ ጥረት አድርጋለሁ። ተሸላሚ እሆናለሁ ብቻ ሳይሆን ለሀገሬም ትልቅ አስተዋጽኦ አለኝ ብሎ መስራቱ ጥሩና አዋጭ መንገድ መሆኑን ማንኛውም ሰው የሚረዳ መሆኑ መቻል አለበት። በእርግጥ በአሁኑ ሰዓት የተሸልምናቸው ተሸላሚዎቹ እውቅና የተሰጠን ትንሽ ነን። ከዚህ የበለጠ ደግሞ ሰርተን ሁላችን እውቅና ተሰጥቶን ነገ የሚገባውም አዲስ የንግድ ማህበረሰብ መክፈሉ ታክስ መክፈሉ ጥቅሙን ማወቅ መቻል አለበት። ልክ እንዳሁን አበረታች የሆነ መድረክ ተዘጋጅቶ ከዚህ ፓራሜትር ለክተን ይሄን አወጣናል። መሸለም ይቻላል፣ ነገር ግን ወደ መስፈርቱ መምጣት ግን ግድ ነው የሚለውን ጽንሰ ሀሳብ የበለጠ በሚዲያም በእንደዚህ መልኩም ዝግጅት ቢኖር የተሻለ ነው ብዬ አምናለሁ። ለታማኝ ግብር ከፋዮች እውቅና ከሰጡት ጽሕፈት ቤቶች መካከል አንዱ የሆነው የኮምቦልቻ ቅርንጫፍ ጽሕፈት ቤት በበኩሉ 20 ታማኝ ግብር ከፋዮችን ለሽልማት አብቅቷል። የደብረ ብርሃኑ የአሽከርካሪዎች ማሰልጠኛ ነው። ኬኤዲ የአሽከርካሪዎች ማሰልጠኛ ኃላፊነቱ የተወሰነ የግል ማህበር። ጦሳ እንደሚታወቀው የመንግስትን ግብር ደብቆ አያውቅም። ትክክለኛ ደረሰኝ የቆረጠ ትክክለኛ ገቢ ይሰበስባል፣ ወቅቱን ጠብቆ ይከፍላል እና ያገኘነው ሽልማትም በስራችን ይመስለናል። ስራችን ተገምግሞ ታይቶ ስለዚህ ጥሩ ነው፣ ደስ ብሎናል እና ለወደፊቱም እኛ የመነቃቃት የበለጠ እንድንሰራ ያደርጋል ማለት ነው። ታማኝነታችን ይሄን ስራ በአግባቡ እንድንሰራ ፈጣን የሆነ አገልግሎት እንድናገኝ ከሁሉ በላይ ዛሬ የታመነ ነገ ካልታመነ ያሳፍራልና ይሄን በአግባቡ ማስኬድ እንድንችል የበለጠ የቤት ስራ የሰጠን
የሚያስደስት ሽልማት ነው የነበረው። ግብር ከፋዮች ግብራቸውን በወቅቱ መክፈል በጣም ተገቢ ነገር ነው እና እኛም እንግዲህ አቅማችንን የፈቀደውን ያህል ግብራችንን በወቅቱ በመክፈል ያው ቆይተናል። ስለዚህ ዛሬ ያው በገቢዎች ሚኒስቴር የኮምቦልቻ ቅርንጫፍ ጽሕፈት ቤት ባደረገው የእውቅና ፕሮግራም ላይ ተገኝተን ለዚህ በመብቃታችን እጅግ በጣም ደስ ብሎናል። ቅርንጫፍ ጽሕፈት ቤቱ ለግብር ከፋዮች የሚሰጠው አገልግሎት ከጊዜ ወደ ጊዜ እየተሻሻለ እንዲመጣ የተለያዩ የአሰራር ስርዓቶች ሲጠቀም በመቆየቱ ውጤታማ መሆን ችሏል። እኛ የምንሸፍነው ኤሪያ ወይም ደግሞ አካባቢ 5ቱን የምስራቅ አማራ ዞኖችና የአፋር ክልልን ጠቅላላ ነው። ይሄ ደግሞ አብዛኛዎቹ ከዚህ 500-400 ኪሎ ሜትር ከዚህ ይርቃሉ። እነሱን ግብር ከፋዮችን በቅርብ ተገይቶ በቅርብ ድጋፍ ሰጥቶ እንትን ማድረግ አንዱ ቻሌንጅ ነው፣ እንደ ቻሌንጅ የምንወስደው ነው። ከዛ ጋር ተያይዞ የተሽከርካሪ እጥረት አለ። ሰው ኃይሉም ደግሞ በመበታተን እንትን ስለሆነ ይሄን ለማቃለል በ3 ጣቢያዎች ላይ የታክስ ማዕከሎች ከፍተናል። ደብረ ብርሃን አካባቢ ደብረ ብርሃን ከተማ ላይ ማለት ነው፣ በሰመራ ከተማና በወልዲያ ከተማ ላይ ሰሜን ወሎ ማለት ነው። በዛ አካባቢ ያሉትን ግብር ከፋዮች በቅርብ አገልግሎት እንዲያገኙ ጥረት የተደረገ ነው። ከዚህ በተጨማሪ ደግሞ ኢሜል በመስሪያ ቤቱ ስም የኢሜል አድሬስ ከፍተን በዛ ግብር ከፋዩ በቴክኖሎጂ ተጠቅሞ በፋክስና በኢሜል እንዲልክ የማድረግ ስራ እየሰራ ነው ያለ ነው። ጥሩ ግብር ስንከፍል መንግስትም እውቅና ይሰጠናል የሚል ጥሩ ስሜትን በእነሱም ዘንድ ይፈጥራልና አንደኛ በሁለቱ ተቋም በግብር ከፋይና በገቢ ሰብሳቢ ተቋሙ መካከል መልካም ግንኙነትን የሚፈጥር ነው የሚሆነው። እንደ አጠቃላይ ግብር ከፋዩም ከሌሎች የንግዱ ማህበረሰቡም ሆነ ሌሎች ከመንግስት ተቋማት ጋር ሊኖረው የሚችለው የተሻለ ግንኙነትን ሊፈጥር የሚችልበት ሁኔታ የሚኖር ነው የሚሆነውና አሁን በዚህ መድረክ ላይ ሌሎች የመንግስት ተቋማትም እንዲገኙ አድርገናል። እነዚህ ግብር ከፋዮች ታማኝ ናቸው፣ እናንተም ጋር አገልግሎት ፈልገው ሲመጡ ስለዚህ የተሻለ አገልግሎት እንድትሰጧቸው የሚል መልእክት እንዲያስተላልፍ ነውና የታሰበው። ሙያ የፈቀደውን ያህልና ህግ የፈቀደውን ያህል አገልግሎት ለመስጠት ያው ዝግጁ ነን። በየጊዜውም ቸክ እናደርጋለን፣ ጥናት እናካሄዳለን። ችግርም ካለ ቶሎ ብለን የምናስተካክልበት ሁኔታ ነው ያለው። ሲመጡ አገልግሎት መስጠት ብቻ ሳይሆን ወዳሉበትም አካባቢ ጭምር በመሄድ ግንዛቤ መፍጠርና መድረክም እየተፈጠረ ከመመሪያዎችና ከአሰራሮች ጋር በተያያዘ ያለውን ጉድለት ለመሙላት ጥረት እናደርጋለን። እኛም ሰዓቱና ጊዜውን ጠብቀን ነው እየከፈልን ያለ ነው። እነሱም ደግሞ እየመጡ እኛ መስሪያ ቤት ጋር እየመጡ ያው እንዳሰራሩ ሁኔታ ቸክ የሚያደርጉበት ሁኔታ ይኖራል ማለት ነው። ቅሬታ የሚቀበሉ አካላቶች ስላሉ እነሱ ጋርም አንዳንዴ ችግሮች ካሉ በማመልከት ያው እያስተናገዱ ነው ያሉት። ግን ጥሩ የሚባል ሁኔታ ነው ያየሁት። ገቢዎች በተለያየ ጊዜ ግብር ከፋዮች ግዴታቸውን ማወቅ እንዴት እንደሚገባቸውና ግብር አከፋፈሉ ላይ ያላቸውን ሚና በተመለከተ ያው ስልጠናም ትምህርትም ሲሰጡ ቆይተዋል። በአሰራርም ያው የተቻላቸውን ያህል ድጋፍ እያደረጉልን ያሉት። እዛም ሄደን አንዳንድ ስራ በምንሰራበት ጊዜ በጣም ቀልጣፋና ጥራት ያለው አገልግሎት እየሰጡን ነው የምንመጣው። በየጊዜው ትምህርት በመስጠት ስልጠና በመስጠት ከሌሎች ነጋዴዎች ግብር ከፋዮች ጋር ስልጠና እንድናገኝ በየጊዜው ጥሪ በማድረግ ድጋፍ ይሰጣል። ሌላው በየወሩ ወይም በየ3 ወሩ በገቢዎች በኩል የሚከፈለውን ግብር ታክስ ለመክፈል በምንሄድበት ጊዜ በጥሩ ሁኔታ ነው የምንስተናገደው። ምንም ጊዜ ሳንቆይ በ15 ደቂቃ ነው አገልግሎት የምናገኘው። ሌላው በየአመቱም ያው ግብሩን ከከፈልን በኋላ ክሊራንስ ደብዳቤ በወቅቱ ይሰጡናል። ግብር አለመክፈል በህግ ያስጠይቃል። ግብር መክፈል ግዴታ ነው። ወደ ግዴታና ወደ መጠየቅ ከመሄዳችን በፊት በሰለጠነ መንገድ ግብር የምንከፍለው ለኛ ነው በሚል እሳቤ ወስደን ግብራችንን ሳንደንብቅ ሳናጭበረብር በልኩ መክፈል ይኖርብናል የሚል መልእክት ነው ያለኝ። ማንኛውም ለሀገራችን ጠቃሚ የሆነ ተቋም ሁሉ በግብር ላይ የቆመ በመሆኑ እያንዳንዱ ግብር ከፋይ ያለማንም ጎትጓች ፈቃደኛ ሆኖ ቢከፍል አሊያም ደግሞ ቢያንስ የገቢዎች ሚኒስቴር የሚያስተላልፈውን መልእክት በአግባቡ በመስማትና ያንን ተግባራዊ በማድረግ ሁላችንም ርብርብ ብናደርግ ካለንበት የድህነት አሮንቃ መውጣት እንደምንችል ነው የምናየው።
የገቢዎች ሚኒስቴር በ2013 በጀት ዓመት ከሀገር ውስጥ ታክስ ብቻ 164.3 ቢሊዮን ብር ለመሰብሰብ አቅዶ እየተንቀሳቀሰ ይገኛል።